ሄለን ለቴዲ ብትደውልለትም ቴዲ አላነሳላትም። በተደጋጋሚ ደጋግማ ደወለችለት። ቴዲ ግን እሷን አንስቶ ስልክ ማውራት አልፈለገም። ያልፈለገበትም ምክንያት እንግዲህ የሊዛ ጓደኛ ፍቅረኛው ከጎኑ ተቀምጣ ስለነበር እሱ ቢያወራ እሷ መስማቱ አይቀርም። እዛ ላይ ቤት ለምን እንደመጡ በደንብ የተጠራጠረ ይመስላል ማለት ነው። እንግዲህ እዛ ቤት የገቡት ምክንያት እነሱስ እዛ ሊጠይቁት የሄዱት በምን ምክንያት ነው ብላችሁ ታስባላችሁ? እውነት ስለሱ አስባ ነው ወይንስ ሌላ ነገር ቀምረው ነው የሄዱት? እንግዲህ ኤልሹ እናትና እንደዚሁም ደግሞ ኑኑ እያወሩ በነበረበት ሰዓት ኑኑ እኔ በጭራሽ የአንቺ ልጅ ልሆን አልችልም በምትልበት ሰዓት ኤልሹ ሰምታታለች ማለት ነው። ከዛም እንግዲህ ተከትላት ስትወጣ ከደረጃው ላይ ይህንን አሁን ስታወሩ የነበሩትን ነገር ለገሪ በማለት ኤልሹ ኑኑንን አንቃት ይዛታለች እጇን። ኑኑም ደግሞ እና ከሰማሽ ታዲያ እኔን ለምን ትጠይቀኛለሽ? እናትሽን ሄደሽ ለምን አትጠይቂያትም? በማለት እጇን መንጥቃት ወደ ክላሷ ትገባለች። ለምን አትተውኝም? እናንተ ሰዎች ከኔ ጋር ያለባችሁ ችግር ምንድን ነው? በማለት ኑኑ በብስጭትና በእዝነት ወደ ክላሷ ገብታ በጣም ተቆጭታለች። እንግዲህ ኤልሹ እናቷ የኑኑ እናት ከሆነች ኤልሹ ደግሞ የአይንዬ ልጅ ከሆነች እንግዲህ ኤልሹ ይህንን ነገር ማወቅም መስማትም አለባት ማለት ነው። ምክንያቱም እሷ ብቻ ናት እንግዲህ ያላወቀችው። ሚስጥራቸው ዳርዳሩ እየወጣ ይገኛል። እንግዲህ ያው ቤሉልም ከክላሷ ውስጥ ገብቶ እንግዲህ ቆይማ አንቺ ሰውን አታምኒማ፣ የገዛ ጥላሽንም ትፈሪዋለሽ። በጣም እየፈራሽ ነው ያለሽው። ለምን ከዚህ ሀገር ብን ብለሽ አትሄጂም? የምትሄጂበት በጣም ሩቅ ሀገር ብሎ ሲላት፣ አንተ ምን ማለትህ ነው? አትጠጋኝ እያለች እንግዲህ ቤሩንን በፍርሃትና አይኗ በፍራቻ የተዋጠው አይኗ እንግዲህ የሄለን እሱን በማየት በዛኛው መንገድ ብትሄድ ይዘጋባታል፣ በዚኛው መንገድም ብትሄድ ይዘጋባታል። ፖርሳዋን ይዛ ሰውነቷ እየተንቀጠቀጠ እንግዲህ በሩን ከፍታ ትወጣለች። ያኔ ኑኑን እንግዲህ ልጅ መሆንሽን አለመሆንሽን በዲኤንኤ ምርመራ መመርመር አለብሽ በማለት እንግዲህ በዛን ሰዓት ጠይቃት ነበር። ሆኖም ግን ያንን ሲሰማ ቢሉ ቀጥታ ወደ እሷ ክላስ ነበር የገባው ማለት ነው። እንግዲህ መኩ መሲ እንዳረገዘች ስለሰማ ቆይማ አንቺ እዚህ ቤት እንደዚህ አድርገሽ ያረገሽው ቆይማ ማንም አያውቅብኝም ብለሽ ነው እንዴ ያሰብሽው? የማይታወቅ መስሎሽ ነው እንዴ? በማለት እንግዲህ ይጠይቃታል። እረ እርግዝና የሚባል የለኝም በማለት እንግዲህ ልትዋሽ ሞክራ ነበረ። ሜሲ ግን አልተሳካላትም። ከዛም በመጨረሻ እንግዲህ ይሄ ልጅ ከሱ ነው ያረገሽው ብሎ ሲጠይቃት እና ታዲያ ከሱ ሌላ ከማን ይሆናል በማለት ብትመልስለትም መኩ ይሄንን ልጅ ልትወልዱ አትችይም በማለት ሲጠይቃት እሷ ደግሞ ልጅ ስንት ወር የሆነው ይሆን እያለች እንግዲህ በፍርሃት እያወራች ማውረጃው ቀን ደርሶበታል እያለች ብዙ ነገር አወራች። እሱን ከዶክተሮቹ ጋር ሂደን ማረጋገጥ አለብን ብሎ ሲጠይቃትም በስተመጨረሻም እንግዲህ አይንዬ ማርገዟንም ሰማች ማለት ነው። ምን አንቺ ወራዳ አዋራድሽኝ፣ አንገቴን አስደፋሽኝ እያለች እንግዲህ ጮኸይባት። ልትዋሻትን ብትሞክርም ይህንን ያክል እንዴት ልትደብቅ ትችላለች? በማለት እንግዲህ ወደ መኩን ተከትላ ወደ ሆስፒታል ትሄዳለች። አይንዬም ከመጅለስ ጋር ቁጭ ብላ በጣም አዝናለች፣ በጣም ተከፍታለች፣ አንገቷን ደፍታለች እና በጣም ታሳዝናለች። አንዳንድ ጊዜ ያልሆነ ትዳር እንደዚህ መርጠን እኛው በፍላጎታችን ከገባን በኋላ እንደዚህ አይነት ነገር ሲፈጠር በትዳር መሀል ያልተፈለገ ነገር እንደዚህ አይነት ነገር በህይወት ላይ ብዙ የሚያጋጥማቸው አለ። በጣም ከባድ ነው የእውነት ቤተሰብ አንገት ሲደፋባችሁ በጣም ከባድ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቻናል ቤተሰቦች ሰላም ሰላም ብያለሁ። ውድ ክርስቲያን ወገኖቼ ሰላማችሁ ብዛሬ በየላችሁበት። ለዚህ ቤት አዲስ የሆናችሁ እስኪ ላይክ፣ ሸር፣ ሰብስክራይብ አድርጉኝ ማለት ነው። ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ ሀገር ልጆች እንግዲህ ዛሬ የመጣሁላችሁ እንግዳ ክፍል 145 መጥቼላችኋለሁ። እንግዲህ የእንግዳ ድራማ አሁን ላይ በጣም ደስ የሚልና የሚያጓጓ ድራማ ሆኗል እንግዲህ ማለት ነው። ሚስጥራቸው አንድ በአንድ እየወጣባቸው ይገኛል በስተ መጨረሻ ማለት ነው። እንግዲህ ኑኑ እናቷ መሆኗን
ስታውቅ አይንዬ ምን ይሰማታል? ቤሉል ለአይንዬ የማወራሽ ነገር አለኝ፣ ወደ ላይ ወደ ክላስ ነይ ቶሎና የማሳይሽም የማወራሽም የማስረዳሽም ነገር አለ ብሏት ነበረ። ቤሉል እንግዲህ ለአይንዬ ነገራት። ልጇ መሆኗን አለመሆኗን ነው ወይንስ እንዴት ነው? እንዴት ብሎ ነው ለአይንዬ የሚነግራት? አይንዬስ ይህንን ስትሰማ ምን ይሰማት ይሆን? እንዴት እንደዛ ሊሆን ይችላል? እንዴት እንደዛ ሆነ? በማለት እንግዲህ ውስጧ በድንጋጤ ምን ይፈጠር ይሆን? በጣም ይገርማል። በጣም ያሳዝናል ማለት ነው። ይህን ያክል ጊዜ ይህን ያክል አመት እና ይህን ያክል ኑሮ ልጅ እሷ ናት ብላ እንግዲህ አይንዬም ስታሳድጋት ኑኑም እናቶች፣ የቤተሰቦች እህቶች፣ ወንድሞች ብላ ቆይታ እንግዲህ በስተ መጨረሻ ይሄንን መስማቷ እሷም እንድታምንም እንዳታምንም አድርጓታል። ኑኑ እንግዲህ ቆይማ እኔ ማመን ያለብኝ ወይስ ምን ማድረግ ነው ያለብኝ በማለት በጣም ተጨናንቃለች ማለት ነው። ሄለን እንሂድና ላስመርምርሽ ባለቻት ሰዓት እንግዲህ ቤሉልም እኔና አንቺ መስማማት አለብን፣ እኔና አንቺ ማውራት አለብን ባላት ሰዓት ምንድን ነው የምናወራው? አንተም አምናቸው እንዳይሆን በማለት ስትጠይቀው እንደዛ ሳይሆን አንቺና እኔ ማውራትና መስማማት አለብን። አይ አልሄድም ብለሽ ካልሽ ደግሞ ማበጠሪያሽን ስጭኝና እኔ ይዤ ልሄድ በማለት ሲጠይቃት ነው በድንጋጤ እንግዲህ በጣም ደንግጣ ነበረ። እንዴት እንደዚህ ልትለይ ትችላለች? በፍጹም በጭራሽ ሊሆን አይችልም። እኔ ቤተሰቦችንም እናቴንም ቤተሰቦችንም አንገታቸውንም ማስደፋት አልፈልግም። እነሱ ናቸው ቤተሰቦች በማለት ስትጠይቀው ማን እንደሱ አድርጊ ያለሽ እያለ እንግዲህ ቤሉል በጣም አዝነዋል ማለት ነው። ሁለቱም እንግዲህ የእነሱ ህልማቸው ተጋብተው ጥሩ ኑሮ እንዲኖራቸው እና የወደፊት ህይወታቸው ያማረና ደስ የሚል ኑሮ እንደሚኖራቸው በፍቅር መሀል ብዙ ነገርን ተመኝተው ነበር። በስተመጨረሻ እንግዲህ ይሄ መፈጠሩ እንደነሱም እህትና ወንድም መሆኑ በጣም ከባድ ነው ማለት ነው። ስለዚህ እንግዲህ ውድ ቤተሰቦቼ እልሹም ደግሞ ወደ እነሱ ስትሄድ ኑኑም ደግሞ ወደዚህ ስትመጣ ምን አይነት ስሜት ይሰማቸዋል? ወይንስ ምን ይሆኑ ይሆን የሚለው በጣም ግራ ጋብቶኛል ማለት ነው። ሊዛና የሊዛ ጓደኛ የሆነችው ወደ ቴዲ ቤት በመቆርቆር በሄዱ ሰዓት ቴዲም ማን ነው ምንድን ነው በማለት በሩን ሲከፍት እንግዲህ እንዴት ነህ ደህና ነህ ብለው ይገባሉ ማለት ነው። ከዛም እንግዲህ በበረዶ ልሽል ወይ በማለት እንግዲህ በረዶ ከተላጃ ልታመጣ በሄደች ሰዓት ውሃ እንደሆነና እንዳላገኘች ስታገኝ ሊዛ ከቴዲ ጋር ቁጭ ብላ እያወራች በነበረበት ሰዓት ፊትሽ ላይ የሆነ ነገር አለ ብሎ ሲጠይቃት ምንድን ነው በማለት እሷም ምን ነክቶኝ ነው እያለች እንግዲህ በፍርሃት እጇን ወደፊቱ አስጠግታ ብታየውም ምንም አይነት ነገር አልነበረውም። በዛን ሰዓት እንግዲህ አንተ ያምሃል እንዴ ምንድን ነው ያለው እያለች ስታወራው እንግዲህ ቴዲም ፊትሽ ላይ ቆንጆና ደስ የሚል ውበት አለው ብሎ ሲጠይቃት አንተ ያምሃል እንዴ በማለት እንግዲህ በመኮሳተር መሀል እንግዲህ እየተሽኮረመመች ነበር በዛን ሰዓት። ሆኖም ግን ቴዲ ቀረብ ብሎ እጆቿንና እግሮቿን ሲያሻሽ ቢድግ አለችና ጀግኔት በጥፊ ያቃጠለችው። በዛን ሰዓት እንግዲህ ጓደኛዋ ቁማ ነበርና ቴዲም አንቺ ያምሻል እንዴ በማለት እንግዲህ ይመልስላታል። ሆኖም ግን ቴዲ የስራውን እንዳገኘና ለዚህ ድርጊት የራሱ ጥፋት እንደሆነ እንደውም ቢያንስ እንጂ አይበልጥም በማለት ሊዛ ሁሉንም ነገር ትመልስላታለች። የሊዛ ጀግንነት በጣም ደፋር እና እንደዚሁም ደግሞ በጣም ቆራጥ ልጅ ናት። በጣም ጀግና ማለት ነው። እንግዲህ ቴዲን ከማላመጫው ወደ ማዳመጫው ካዞረችው በኋላ ጓደኛዋ ሊዛ ምን እያደረግሽ ነው ብላ ስትጠይቃት እሷንም ወደ አንገቷ ወደዛ ገልብጣት ትሄዳለች ወጥታ ማለት ነው። እንግዲህ እሷም ደግሞ ፍቅር ምን ሆነህ ነው እያለች እንግዲህ ከእሱ ጋር መተቃቀፍና ቤተሰቦቿ ጋር እንዳልሄደች እና አባቷ ለእሱ እንደደወለለት ስትጠይቀው እንዳልደወለለት እና እሷ ወደ ቤት እንዴት አልሄድሽም ብሎ ሲጠይቃት አልሄድኩም ብላ በመመለስ ለምን ብሎ ቢላትም የምመልሰው ጥያቄ የለኝም ብላ እንግዲህ ከሱ ጋር መተቃቀፍ ጀመረች። በዛን ሰዓት ግን ውስጧ የሆነ ጥርጥር እያደረባን ነበር ያቀፈችው። እንግዲህ ቴዲ ምንም ማድረግ አልችልም ይዘሻት ሳትመጪ ነበረ ይሄንን ማድረግ የነበረብሽ ብሎ ሲላት በቃ ይቅርታ ብላ እንግዲህ ይቅርታ ከተጠየቃት በኋላ አብረው ቁጭ ብለው ስልክ እየተደወለ የነበረው ሰዓት ስልክ እንግዲህ የሄለን ነበረ። ሄለን ከቤት ቤሉል እንዳስወጣት እንግዲህ ቀጥታ የምትደወለው ወደ እሱ ነው ማለት ነው፣ ወደ ቴዲ። ቴዲ ስልክ እየተደወለለትም በዛ ሰዓት ሊያነሳላት አልቻለም ማለት ነው። ምክንያቱም እሷን ማውራት አልፈለገም። ምንድን ነው የምታወራኝ የሚለው ወይም የሚመለስላት መልስ አሳስቦት ወይም የሚያወራበት ቦታው ስላልተመቸው ነው።
እና እንግዲህ ከዚህ ድራማ የተማርኩት ነገር ቢኖር ክፋትን፣ እንደዚሁም ደግሞ የሰውን ህይወት ማመሰቃቀል፣ እንደዚሁም ደግሞ ፍቅረኛ ማሞቾችን ደግሞ ከተፋቀሩና ከተዋደዱ በኋላ እህትና ወንድም ናችሁ ብሎ መለየት በጣም ትልቅ ህመም እንደሆነ ተረድቻለሁኝ። በተለይ ኤልሹ ይሄንን ነገር ስትሰማ ምን ትሰማት ይሆን? ምን ትል ይሆን? ምን ታደርግ ይሆን? ራሷን ታጠፋለች? ራሷን ትቆጣጠራለች? እናቷ አን መሆኗ አይንዬ አምና ትቀበላለች? አይንዬስ ይሄንን ነገር ስትሰማ ምን ትላለች? ምን ትሆናለች? የሰው ልጅ ስታሳድግ የኖረች እናት እንግዲህ ልጅሽ አይደለችም ስትባል ምን ይሰማታል? ወደ ቤተሰቦች ይህን ሁሉ ጥያቄ እንግዲህ ለእናንተ ትቸዋለሁ። እናንተ ጥያቄን በኮሜንት መልሱልኝ ማለት ነው። ለነበረን ቆይታ አመሰግናለሁኝ። መልካም ምሽት ይሁንላችሁ። ወዳችኋለሁ፣ አቀርብላችኋለሁ።